ከመስዋዕት ይልቅ መታዘዝ ይበልጣል። ይህንን ጥቅስ ሁላችንም እናውቀዋለን። ነገር ግን በተግባር ምን ማለት ነው? ለማንና እንዴትስ እንታዘዝ? ዛሬ መታዘዝ እንዴት የሰይጣንን ፈተና ማሸነፊያ እንደሆነና ወደ መልካምነት የምንደርስበት አጭር መንገድ መሆኑን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰብስክራይብ እና ላይክ በማድረግ እንድትጀምሩ በአክብሮት እጠይቃለሁ። አመሰግናለሁ። እግዚአብሔር አምላክ ለዋኖቻችን እንድንታዘዝና እንድንገዛ አዝዞናል። እነርሱ ስሌትን እንደሚሰጡ አድርገው ስለ ነፍሶቻችን ዘወትር ይተጋሉና። ዕብራውያን 13:17 ዘ ፓራዳይዝ ኦፍ ዘ ፋዘርስ በተባለው መጽሐፍ ውስጥ በቅድስና ሕይወት የኖሩ ድንቅና አብይ አብነት የሚሆኑ ብዛት ያላቸው የመታዘዝ አባቶች ምሳሌዎች አሉ። እዚህ ላይ ከፊት ለፊታችን አንድ ጠቃሚ ጥያቄ እናስቀምጣለን። ጉዳዩ ሕሊናችንን ቢያውከውም መታዘዝ አለብን ማለት ነው የሚል። አሁን ለመታዘዝ ጥሪ ከሚያቀርበው ጥቅስ አጠገብ ሌላ ታዋቂ ጥቅስ እናስቀምጣለን። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ሐዋርያት 5:29 ክርስትና ተካፋይ ያልሆነ ታዛዥነት የሚለውን መመሪያ ፈጽሞ አይደግፍም። ሰው አስተዋይ አእምሮ ያለው ፍጡር ስለሆነ በታዛዥነት ውስጥ ለእግዚአብሔር በመታዘዝና በመገዛት ለዋኖቻችን መታዘዝና መገዛት እንዳለበት ያውቃል። ለመሪዎቻችን ከመታዘዝ ጎን ለጎን መሪዎቻችን ለእግዚአብሔር መታዘዛቸውንና የእነርሱን መንፈሳዊነት ማጤን ይገባናል። ከዚሁ ጋር ተመሳሳይ የሆነ አረፍተ ነገር ለቤተሰብ ተግባራዊ ይሆናል። መጽሐፍ ቅዱስ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና ኤፌሶን 6:1 በጌታ የምትለው ቃል ላይ ደጋግመን እናስምርባት። ከወላጆቻችሁ አንዳቸው የእግዚአብሔርን ትእዛዝ የሚቃወም ትእዛዝ ቢያዟችሁ ለእነርሱ ሳትታዘዙላቸው የእግዚአብሔር ትእዛዝ የሚያዛችሁን አድርጉ ማለት ነው። እንዲህ ያለው ጉዳይ ቁርጥ ያለ ውሳኔ ይፈልጋል። ለዚህ ምሳሌ የሚሆን ምሳሌዎች በመጽሐፍ ቅዱስ ውስጥ በብዛት ተጠቅሰዋል። ንጉሥ ሰሎሞን ለእናቱ ለቤርሳቤህ ለመታዘዝ ቆሞ ነበር። ንጉሥ ሰሎሞን እናቱ ቤርሳቤህን እጅግ አክብሯታል፣ ከፍ ከፍም አድርጓታል። እርሱን ልትጠይቀው በመጣች ጊዜ የነበረውን ሁኔታ መጽሐፍ ቅዱስ እንዲህ በማለት ነው የሚገልጸው። ቤርሳቤህም የአዶንያስን ነገር ትነግረው ዘንድ ወደ ንጉሡ ወደ ሰሎሞን ገባች። ንጉሡም ሊቀበላት ተነሣ፣ ሳማትም፣ በዙፋኑም ተቀመጠ። ለንጉሡም እናት ወንበር አስመጣላት፣ በቀኙም ተቀመጠች። አንደኛ ነገሥት 2:19 ከዚህ በኋላ እርሷ አንዲት ታናሽ ልመና ለምንሃለሁ፣ አታሳፍረኝ አለች። ንጉሡም እናቴ ሆይ አላሳፍርሽምና ለምኜ አላት። አንደኛ ነገሥት 2:20 ይሁን እንጂ ሱነማይቱ አቢሳ ለወንድሙ ለአዶንያስ እንድትዳርለት በጠየቀችው ጊዜ ጥያቄዋን ውድቅ በማድረግ አዶንያስን እንዲገደል ወዲያውኑ ትእዛዝ አስተላልፏል። አንደኛ ነገሥት 2:25 ሰሎሞን ለእናቱ ለቤርሳቤ ያልታዘዘውም ጉዳዩ ሕግን የሚጻረር ስለሆነ ነው። ሱነማይቱ አቢሳ ለአባቱ ለንጉሥ ዳዊት በሽምግልናው ዘመን እንደ ሚስት የተዳረችለት ድንግል ስለነበረች ከወንድሙ ከአዶንያስ ጋር በጋብቻ ተዛምዳ ነበር። አንደኛ ነገሥት 1:4 በመሆኑም ወንድሙ አዶንያስ የአባቱን ሚስት ለማግባት በእናቱ በኩል ጥያቄ ማቅረቡ ታላቅ ድፍረት ነበር። እርሷ ለእርሱ እንደ እናቱ ስለነበረችና ጥያቄው የእግዚአብሔርን ሕግ የሚቃወም ስለነበረ በሞት መቀጣት ይገባው ነበር። እናቱ ቤርሳቤህ ለወንድሙ ለአዶንያስ የኃጢአት ጥያቄ አማላጅ ሆና መምጣቷ ትክክል አልነበረም። በመሆኑም ንጉሥ ሰሎሞን ጥያቄዋን አልተቀበላትም። ንጉሥ ሰሎሞን አስቀድሞ እናቱን ከመቀመጫው በመነሳት ቢቀበላትም በመጨረሻ ግን በተግሳጽ የተሞሉ ቃላት ተናግሯታል። ዮናታን ለአባቱ ንጉሥ ሳኦልን በመቃወም ቆሞ ነበር። ንጉሥ ሳኦል ንግሥናዬን ይቀማኛል ብሎ ስለሚፈራ ዳዊትን ይመቀኘው ነበር። በመሆኑም ከአንድ ጊዜ በላይ እርሱን ለመግደል ሙከራ አድርጎ ነበር። ይሁን እንጂ ልጁ ዮናታን አባቱ ሳኦልን በመቃወም ከዳዊት ጋር ኅብረት ፈጥሮ ነበር። በመሆኑም ዮናታን ለዳዊት አባቱ ንጉሥ ሳኦል ሊገድለው እንደሚፈልግ ነግሮታል። ይህ ብቻ አይደለም። ዮናታን ለአባቱ ለሳኦል ስለ ዳዊት መልካምነት በመግለጽ እንዳይገድለው ተናግሮ ነበር።
እርሱ አልበደለህምና ሥራውም ለአንተ እጅግ መልካም ሆኗልና ንጉሡ ባሪያውን ዳዊትን አይበድለው፣ ነፍሱንም በእጁ ጥሎ ፍልስጤማዊውን ገደለ። እግዚአብሔር ለእስራኤል ሁሉ ታላቅ መድኃኒት አደረገ። አንተም አይተህ ደስ አለህ። በከንቱ ዳዊትን በመግደልህ ስለምን በንጹሕ ደም ላይ ትበድላለህ? አንደኛ ሳሙኤል 19:4። በመሆኑም አባቱ ዳዊትን ለመግደል የሚያጠምደውን ወጥመድ በመናገር ዳዊትን ከሞት ታድጎታል። በዚህ ጉዳይ ውስጥ መታዘዝ የሚያመለክተው ወደ እግዚአብሔር ነው። ለአባቶቻችንና ለመሪዎቻችን የምንታዘዘው መታዘዝ ግን እግዚአብሔርን በመታዘዝ ውስጥ ሊሆን ይገባዋል። ጻፎችና ፈሪሳውያን የተማሩ ሰዎች ስለነበሩ የሕዝቡ መሪዎች ነበሩ። ይሁን እንጂ መድኃኒታችን ኢየሱስ ክርስቶስ ዕውሮች መሪዎች ብሏቸዋል። በመሆኑም ለእነርሱ መታዘዝ አይገባም ነበር። በተለይም ስለ ሰንበት፣ ስለ ቤተ መቅደስና ስለ መሠዊያው የሚያስተምሩትን ትምህርት እነዚህን ለመሰሉት ሰዎች ሕዝቤ ሆይ የመሯችሁ ያስቷችኋል። ኢሳይያስ 3:12። ይህን ሕዝብ የሚመሩ ያስቷቸዋል። ኢሳይያስ 9:16 የሚሉት የመጽሐፍ ቅዱስ ቃላት ተግባራዊ ይሆኑባቸዋል። እንደነዚህ ያሉት ሰዎች ባለመታዘዛቸው እንደሚጠፉ በመታዘዝ የሚጠፉም ሰዎች አሉ። እንደዚህ ያለው ጉዳይ የሚመሰረተው በመታዘዝና ባለመታዘዝ ተመራጭነት ላይ በሚሰጠው ምክር ተመራጭነትና ከእግዚአብሔር ቃል ጋር ባለው መስማማትና አለመስማማት ላይ ነው። የእግዚአብሔር ትእዛዝ በፊታችሁ ግልጽ ከሆነ ምክሩን ወይም ትእዛዙን የሰጣችሁ ሰው ስብዕና ምንም ይሁን ምን ይህን የእግዚአብሔር ትእዛዝ መቀበል አለባችሁ። ይሁን እንጂ ትእዛዙ በእግዚአብሔር ትእዛዝ አማካይነት ግልጽ ሊሆን ካልቻለ ምንድር ነው የምታደርጉት? ቢያንስ ሕሊናችሁን መከተል አለባችሁ። የዚህ ምሳሌ እግዚአብሔር በቀባው በንጉሥ ዳዊትና በኬጢያዊው በኦርዮ ታሪክ ውስጥ ግልጽ ነው። ንጉሥ ዳዊት የፈጸመውን ኃጢአት በኦርዮ ሚስት በቤርሳቤህ ውስጥ ለመሸሸግ በፈለገ ጊዜ ኦርዮ ወደ ቤቱ ሄዶ ከሚስቱ ጋር እንዲተኛ ለማድረግ ሞክሮ ነበር። ይሁን እንጂ ይህን ያደርግ ዘንድ ሕሊናው ለኦርዮ አልፈቀደለትም። የተቀሩት እንደ እርሱ ያሉ ወታደሮች በምድረ በዳ እየተዋጉ ባሉበት ጊዜ እርሱ እንዴት ነው ሊበላ ሊጠጣና ከሚስቱ ጋር ሊተኛ የሚችለው? በመሆኑም ለንጉሥ ዳዊት እንዲህ ብሎ ነበር የመለሰለት። ታቦቱና እስራኤል ይሁዳም በጎጆ ተቀምጠዋል። ጌታዬ ኢዮአብና የጌታዬም ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤቴ እሄዳለሁን? በሕይወትና በሕያው ነፍስ አምላለሁ፣ ይህን ነገር አላደርገውም። ሁለተኛ ሳሙኤል 11:11። እዚህ ላይ ኦርዮ ሕሊናውን ስለተከተለ እግዚአብሔር ቀብቶ ያነገሰውን የዳዊትን ትእዛዝ አልተቀበለም። በመጽሐፍ ቅዱስ ውስጥ የተሳሳተ ትምህርትን ስላለመከተል የተሰጠ ትእዛዝ አለ። ሐዋርያው ቅዱስ ጳውሎስ እንዲህ በማለት አስተምሮናል። ነገር ግን እኛ ብንሆንም ወይ ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። ገላትያ 1:8። ይህም ማለት አንድ መልአክ ወይም ሐዋርያ የሚሰብክላችሁ ቃላት ከእግዚአብሔር ቃላት ጋር የሚቃረን ከሆነ ልትታዘዙት አይገባችሁም። ካልሆነ ይህ ሰው ወይም መልአክ መወገዝ አለበት። ይህ አይነቱ ውግዘት በነቢይ ወይም በሕልም አላሚ ላይ ተግባራዊ ይሆናል። እርሱ ምልክትም ታምራትም ቢሰጥህና እንደነገረህ ምልክቱና ታምራቱ ቢፈጸም ከዚህ በኋላ ሄደን የማታውቃቸውን አማልክት እናምልክ ቢልህ ያን ነቢይ ወይም አላሚ አትስማ ተብሎ ተነግሮናል። የማታውቃቸውን ሌሎች አማልክት ልባችሁ በፍጹም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነቢይ ቃል ወይም ያን ሕልም አላሚ አትስማ። ዘዳግም 13:3። ቅድስት ዴሚና አባቷን በመቃወም እንደቆመች የእርሷ አባት የቦሎሮስ እና የዛፋራን መሪ ነበር። እርሱ የዲዮቅልጥያኖስን እምነት ከፍርሃት የተነሳ መከተል ሲጀምር ቅድስት ዴሚና ልትታዘዘው ፈቃደኛ አልሆነችም። እንዲያውም የማትቀበለው መሆኗን ነገረችው። እርሱን ከብዙ ድካም በኋላ ወደ እምነቱ ስለመለሰችው ሰማዕትነት ተቀብሎ አልፏል። ለወላጆቻችን ከመታዘዛችን በፊት ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባም ማቴዎስ 10:37 የሚለውን የጌታ ቃል ልብ ልንለው ይገባናል።
ከዚህ በኋላ ሐዋርያው እንደነገረን ኤፌሶን 6:2 አባቶቻችንና እናቶቻችንን እናከብራለን ከቃል ኪዳን ጋር የተነገረን ትእዛዝ ነውና፣ በእግዚአብሔር ትእዛዝ ውስጥም በጌታ እንታዘዛቸዋለን። ከትእዛዝ ውጪ ለእግዚአብሔር መታዘዝም ይበልጥ ልናደርገው የሚገባን ነገር ነው። ለመንፈሳዊ አባቶችና መሪዎች ተመሳሳይ ነገር ሊባል ይቻላል። አርዮስ ካህን እንደመሆኑ የንስሐ ልጆች ይኖሩት እንደነበር ምንም ጥርጥር የለውም። እርሱ መናፍቅ ሲሆን እነዚህ የንስሐ ልጆቹ ለእርሱ የመታዘዝ ግዴታ አይኖርባቸውም ነበር። ልክ እንደዚሁ ከእምነት ወጥተው የሐሰት መምህራን ለነበሩት ለጻፎችና ለፈሪሳውያን ይኸው ሊባል ይቻላል። የእግዚአብሔርን ትእዛዝ በመጣስ እናስራለን እንፈታለንም ለሚሉት ካህናትም ይህን መናገር እንችላለን። የእግዚአብሔርን ትእዛዝ በመቃወም የሚሰጥ ማንኛውም ስርየት ተቀባይነት የለውምና፣ ካህኑ በተፈለገው የክህነት ደረጃ ላይ ሆኖ ይህን ቢያደርግ ተቀባይነት የለውም ማለት ነው። ካህኑ ስርየቱን የሚሰጠው የእግዚአብሔርን ትእዛዝ በማስፈጸም ላይ ለመሆኑ እርግጠኛ ሲሆን ብቻ ነው። እንዲህ ተብሎ ተጽፏልና፣ ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነውና ከንፈሮቹ ዕውቀትን ይጠብቁ ዘንድ ይገባቸዋል፣ ሰዎችም ሕግን ከአፉ ይፈልጉ ዘንድ ይገባቸዋል። ሚልክያስ 2:7 ስርየቱ ሕግን የሚቃወም ከሆነ ዋጋ ቢስ ነው የሚሆነው። ከዚህ በተጨማሪ ይህ እንዲፋቱና ሌላ እንዲያገቡ ትእዛዝ በመስጠት ሕገወጥ ጋብቻን በሚፈቅዱ ካህናትም ላይ ተግባራዊ ይሆናል። እነዚህ ሰዎችም የእግዚአብሔር ትእዛዝ ተቃዋሚዎች ናቸውና እናንተ ካህኑን ትታዘዙታላችሁ፣ እርሱ ደግሞ ለእግዚአብሔር ይታዘዛል። እናንተ ለካህኑ ስትታዘዙ ካህኑም እንዲሁ ለእግዚአብሔር የመታዘዝ ግዴታ አለበት። ካህኑ ወይም መሪው የእግዚአብሔርን ትእዛዝ የሚጥስ ስርየት የመስጠት መብት የለውም። ለምሳሌ በንጽሕና ለመኖር ስዕለት ለገባ መነኩሴ እንዲያገባ ስርየቱን የሚሰጠው ከሆነ የእግዚአብሔርን ትእዛዝ ጥሷል ማለት ነው። መክብብ 5:5 መታዘዝ ጨዋነትን፣ ትሕትናን፣ ታላላቆችን ማክበርና ለእነርሱ መታዘዝን የሚቀልጥ ድንቅ የበጎነት ሥራ ነው። ይሁን እንጂ አይሆንም የምንላቸው አንዳንድ ሁኔታዎች አሉ። ጥቂት ሰዎች አይሆንም የሚለውን ቃል ከእግዚአብሔር ጋር በሚኖራቸው ግንኙነት ውስጥ በሚጠቀሙበትም ጻድቃንና ቅዱሳን ሆነው ኖረዋል ብዬ ለመናገር እደፍራለሁ። እግዚአብሔር አምላክ ለነቢዩ ሙሴ እንዲህ ብሎት ነበር፣ እኔ ይህን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ። ዘጸአት 32:9 ይሁን እንጂ ሙሴ የእግዚአብሔር ቁጣ እንዲቃጠል አልፈቀደም። ይልቁንም እንዲህ በማለት ተናገረ እንጂ ከመዓትህ ተመለስ፣ ለሕዝብም በክፋታቸው ላይ ራራ። ዘጸአት 32:12 አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ። ዘጸአት 32:32 ይህ ሁኔታ እግዚአብሔርን አለመታዘዝ ማለት አይደለም፣ ቀረቤታ እንጂ። የእግዚአብሔር ቃልንም ለሙሴ የተሰጠ ትእዛዝ አልነበረም፣ ለሕዝቡ ያለው ፍቅርና ለእነርሱ የነበረው ትዕግሥት መፈተሻ እንጂ። ከእግዚአብሔር ጋር መሟገት ለእርሱ ፈቃድና ትእዛዝ የሚሆን የመታዘዝ ሕይወትን ያጠፋል ማለት አይደለም። አባታችን አብርሃም ስለ ሰዶምና ስለ ገሞራ ሰዎች እንዲህ በማለት ከእግዚአብሔር ጋር ተሟግቷል። በውኑ ጻድቁን ከኃጢአተኛ ጋር ተጣፋለህን? ጻድቁን ከኃጢአተኛ ጋር ትገድል ዘንድ ጻድቁንም እንደ ኃጢአተኛ ይሁን ዘንድ እንደዚህ ያለው አድራጎት ከአንተ ይራቅ። የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን? ዘፍጥረት 18:23 እና 25 አብርሃም ሁሉ ፈራጅ በቅን ፍርድ አይፈርድ፣ ሰዶምን ማጥፋት የአንተ ፈቃድ ይሁን አላለም። ይልቁንም ከእግዚአብሔር ጋር ያደረገውን ሙግት እንደ ጽድቅ ተቆጠረለት እንጂ። እዚህ ላይ ነቢዩ ኤርምያስ የተናገራቸውንም ቃላት እናስታውሳለን። አቤቱ ከአንተ ጋር በተሟገቱ ጊዜ አንተ ጻድቅ ነህ፣ ነገር ግን ከአንተ ጋር ስለ ፍርድ ልናገር የኃጢአተኞች መንገድ ስለምን ይቃናል? በደልንስ ለሚያደርጉ ሁሉ ስለምን ደህንነት ይሆናል? ኤርምያስ 12:1 ስለሆነም አንዳንድ ጊዜ በዕድሜ ለሚበልጧችሁ አይሆንም ማለት ትችላላችሁ። ይህን ጉዳይ ግን በጨዋነት አድርጉት፣ ልክ አቢግያ ለነቢዩ ዳዊት እንዳደረገችው። ዳዊት የቀርሜሎሱን ናባል ሊገድለው በተነሳ ጊዜ እርሷ ከእርሱ ጋር የተነጋገረችው በሙሉ ክብር፣ ፍቅርና ምክር ነበር። አንተ በከንቱ ደም እንዳላፈሰስ በገዛ እጅህም እንዳልተካስ ይህ እንቅፋትና የህሊና ጸጸት በጌታዬ አይሆንልህም። አንደኛ ሳሙኤል 25:31 መጥምቁ ዮሐንስ ለንጉሥ ሄሮድስ አይሆንም ማለትን ሥራው አድርጎት ነበር። በመሆኑም
የወንድምህ ሚስት ለአንተ ልትሆን አልተፈቀደም ማርቆስ 6:18 ይለው ነበር። በመሆኑም በአንዳንድ ጉዳዮች ላይ ሰው ስለ እውነት በሁለት ሁኔታዎች ውስጥ ሆኖ መመስከር ይገባዋል። ሰውየው ስለ አንድ ጉዳይ ባለማወቅ እንዳይከራከር እየተናገረ ያለው ስለ እውነት ለመሆኑ እርግጠኛ መሆን አለበት። ሰውየው በአንደበቱ፣ በብዕሩ፣ በስሜቶቹ ኃጢአት እንዳይፈጽም በጨዋነት መናገር አለበት። ሌሎች የእርሱን መንገድ እንዲከተሉና የሚሰሩት ሥራ እውነት እንደሆነ በማሰብ የተሳሳተ ሥራ እንዲሰሩ ምክንያት ሆኖ አለመበረታታቱም ጠቃሚ ነገር ይሆናል እያለ የቅዱስነታቸው የአቡነ ሽኖዳ መጽሐፍ ይቀጥላል። እኛም ቀጣዩን ክፍል እናቀርብላችኋለን። ቻናሉን ሰብስክራይብ፣ ላይክ በማድረግ እንድታሳድጉት በአክብሮት እጠይቃለሁ። አመሰግናለሁ። ይቆያል።